አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? የውድ ሀገሬ ልጆች እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። አላህ ሱብሃነሁ ወተዓላ በያላችሁበት ሰላም ያድርግልኝ። ውድ ኢትዮጵያውያን እንዲሁም ትውልድ ኤርትራውያን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቶኝ። መልካምነት ለራስ ነው። ቻናሌ ከፖለቲካ ከሃይማኖት፣ ከዘረኝነት የጸዳ ነው። በዚህ ቻናል አዝናኝና ቁም ነገር አዘል ቪዲዮዎች ይቀርቡበታል። ግን የእናንተ እገዛ ከጎኔ ሲሆን ማለት ነው እና በሰው ቤት ሆነን እንደዚህ ጎን ለጎን ሌላ ስራ የምንሰራ ልጆች የእውነት ብትደግፉን የት እንደምንደርስ እንግዲህ መገመት አያዳክትም። ለማንኛውም ዛሬ ደግሞ በሌላ ርዕስ መጥቻለሁ ማለት ነው። እሱም ምንድነው የጃፈር ኢብን አቡ ጣሊብ ረዲየላሁ አንሁ ታሪክ ክፍል 1 ማለት ነው። ጃፈር ጀነት ውስጥ ሁለት በደም የደመቀ ክንፎች ባለቤት ሆኖ አየሁት። ነብዩ ሰለላሁ ዐለይሂ ወሰለም ምንም እንኳን በቁረይሾች ታላቅ የክብር አይን ቢታይም የረሱል ሰለላሁ ዐለይሂ ወሰለም አጎት አቡ ጣሊብ በሀብት ረገድ ደሃ ነበሩ። ቤተሰቦቻቸውን መቀለብ የተሳናቸው የብዙ ልጆች አባት የሆኑ አቡ ጣሊብ ምድር አረቢያን ድርቅ ሲመታት ችግሩ ተባባሰባቸው። ሰብሎቹን ያጠፋውንና ከብቶቹን የፈጀው ረሃብ ህዝቡ ከመሞት ለማምለጥ ሲል አጥንት እንዲቆረጥም አስገድዶት ነበረ። ነቢዩ ሰለላሁ ዐለይሂ ወሰለም ገና ባልታጩበት ነቢዩ ረሱል ሰለላሁ ዐለይሂ ወሰለም ለነብያነት ገና ባልታጩበት በዚህ ቀውጢ ወቅት አጎታቸው አንበሳን የወንድምህ አቡ ጣሊብ ቤተሰቦች ብዙ ናቸው፣ ሰው በረሃብ እያለቀ ስለሆነ የተወሰኑትን በመውሰድ እንርዳ በማለት ሀሳብ አቀረቡ። አባስም በሀሳቡ ተስማማ። አባስ ከረሱል ሰለላሁ ዐለይሂ ወሰለም ጋር ወደ አቡ ጣሊብ ሄደው ሀሳባቸውን አቀረቡ። አቡ ጣሊብ የአልይን ረዲየላሁ አንሁ ታላቅ አቂልን ትተው ከሌሎች መርጠው መውሰድ እንደሚችሉ ነገሯቸው። ረሱል ሰለላሁ ዐለይሂ ወሰለም አልይን ረዲየላሁ አንሁ አባስ ደግሞ ጃዕፈርን ረዲየላሁ አንሁ ከቤተሰቦቻቸው ጋር ለመቀላቀል ወሰዷቸው። ከሐሽም ጎሳ 5 ሰዎች ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልክ በጣም ይመስሉ ነበር ይባላል። ያጎታቸው ልጅ አቡ ሶፊያን ኢብኑ አል-ሐሪስ እና ቁሳም ኢብኑ አል-አባስ የኢማሙ ሻፊዒ የአያት ሰዓያብ አብን አቡደይ እንዲሁም ከሁለቱም በጣም የሚመስሏቸው የልጃቸው ልጅ ሐሰን ኢብን አሊያን የአጎታቸው ልጅ ጃፈር ኢብን አቡ ጣሊብ ረዲየላሁ አንሁም ነበሩ። የትዳር እና የኢስላም ህይወት ጃፈር ረዲየላሁ አንሁ በወጣት እድሜው አሳም ቢንት ኡመይስን ረዲየላሁ አንሁ አግብቶ ከአባስ በመለየት ጎጆ መሰረተ። አቡበከር አስዲቅ ረዲየላሁ አንሁ አማካኝነት ከሚስቱ ጋር ኢስላምን በመቀበል ከመጀመሪያዎቹ ሙስሊሞች ሆነ። ጀነት መንገድ በሾክ መሞላቷን የተረዱት ጃፈርና ሚስቱ ረዲየላሁ አንሁም በቁረይሾች የሚደርስባቸውን ጭካኔና ግፍ በትዕግስት ሊወጡት ቢሞክሩም ከቀን ወደ ቀን እየጨመረ የመጣው የቁረይሾች ሴራ ከአቅማቸው በላይ በመሆኑ ጌታችን በአላህ አንድ ነው ስላሉ ብቻ በደል እየተፈጸመባቸው ያሉትን ንጹሃን ሰዎች እጣ ያሳዘናቸው ነብዩ ሰለላሁ ዐለይሂ ወሰለም ወደ ሀበሻ እንዲሰደዱ ትዕዛዝ ሰጡ። ስደት ወደ ሀበሻ በጃፈር ረዲየላሁ አንሁ መሪነት ወደ አቢሲኒያ ኢትዮጵያ የመጀመሪያዋ ስደት ተደረገ።
በፍትሃዊ የኢትዮጵያ ንጉስ ነጃሺ ጥላ ስር በመሆን ሃይማኖታቸውን በነፃነት መተግበር አላህን የመገዛት ጣዕም ሊቀምሱት ቻሉ። የስደተኞቹ በሰላም መኖር የእግር እሳት የሆነባቸው ቁረይሾች ሹማምንት ወደ መካ የሚመልሱባቸውን መንገድ ያወጡ ነጡ ጀመር። ለዚህ ተግባር የቁረይሾች ግፈኞች አማር ኢብን አልሐስና አብደላህ ኢብን አረቢያን በመወከል ከበርካታ ስጦታዎች ጋር ወደ ንጉስ ጳጳሳቱ ላኳቸው። ኢትዮጵያ እንደደረሱ ለስጦታ ያመጧቸውን ንብረቶች ለጳጳሳቱ በመለገስ በንጉሱ መሬት የሚንቀሳቀሱ አመፀኛ ወጣቶች አሉ። በአባቶቻቸው ሃይማኖት ላይ ያፌዙ ይኮንኑታልም። በህዝቦቻችን መካከል ሁከት መከፋፈልን ፈጥረዋል። ንጉስ ስለተናገረ ስለ ሃይማኖታቸው ምንነት ሳይጠይቋቸው እንዳያስረክቡን ጎትጉቶን። የተከበሩት የህዝቦች መሪ ስለ እነሱም ሆነ ስለ ሃይማኖታቸው ከሁሉም በላይ ያውቃሉ አሏቸው። ጳጳሶቹም ተስማሙ። አማር አብደላህ በስጦታዎቹ ለተደሰተው ነጃሽ ንጉስ ሆይ ረኩሳን ወጣቶች ከእኛ አምልጠው ወደ ግዛትዎ መጥተዋል። እኛም እርስዎም የምናውቀውን ሃይማኖት ይከተሉ። ለወላጆቻቸው እና በህዝቦቹ ላይ ያመፁ አፈንጋጮች እንድትመልሱልን የተከበሩ መሪዎቻችን ልከውናል ሲሏቸው ንጉስ ወደ ጳጳሳቱ ዘወር ብለው ሲመለከቷቸው ንጉስ ሆይ እውነታቸውን ነው የተናገሩት። በህዝባቸው ላይ ምን ፈጽመው እንደመጡ ስለማያውቁ ለፍትሃዊ ፍርድ ወደ እነርሱ ይላኳቸው አሉ። በአስተያየታቸው የተቆጡት ንጉስ ነጃሽ በፈጣሪ ይሁንብኝ ለምን እንደወነጀሉ ራሴ ሳላጣራ አሳልፌ አላስረክባቸውም። ለነዚህ ሁለት ሰዎች የሚሉት እውነት ከሆነ አሳልፌ እሰጣቸዋለሁ፣ ካልሆነ ግን የኔን ጠበቃ እስከፈለጉ ድረስ በእኔ ምድር ይኖራሉ በማለት አስደነገጧቸው። ንጉሱ ሙስሊሞቹ ለችሎት እንዲቀርቡ አዘዙ። ሙስሊሞቹ ከመሄዳቸው በፊት እነሱን ወክሎ ጃፈር ኢብኑ አቡ ጣሊብ ረዲየላሁ አንሁ ብቻ እንዲናገር ተስማሙ። በንጉሱ ቤተ መንግስት ጳጳሳቱ የሚያምር አረንጓዴ ልብስ ማራኪ ቆብ ደፍተው ከንጉሱ ወንበር ግራና ቀኝ ቁጭ ብለዋል። ሙስሊሞቹ ሲገቡ ቁረይሾቹ ቦታቸውን ይዘው ነበረ። ንጉሱ መጡ። ቀሳውስት፣ ጳጳሳት፣ ቁረይሽ ወዘተ ከሙስሊሞቹ በስተቀር ሁሉም ለንጉሱ አጎነበሱ። ንጉስ ሙስሊሞቹን ለምን የክብር ሰላምታ እንዳልሰጡ ሲጠይቋቸው እኛ ለአላህ እንጂ ለሌላ የማናጎነብስ ህዝቦች ነን በማለት ነበር በታሪክ የማይረሳውን ቃል ጃፈር ረዲየላሁ አንሁ የመለሱት። ንጉሱ በመገረም ለመሆኑ ከህዝቦቻችሁ ጋር ሆድና ጀርባ ያረጋችሁ እምነት ምን አይነት ነው አሉ። ወደ እኔ ወይም ወደ ሌላ ህዝቦች ሃይማኖት ለምን አልገባችሁም በማለት ጠየቁ። ጃፈር ረዲየላሁ አንሁ
ጃፈር ረዲየላሁ አንሁ ወደፊት ቀረበ በማለት በቅን ሊሳን የመካ ሰውን ሁኔታ የኢስላምና የረሱል ሰለላሁ ዐለይሂ ወሰለም ሚና ቁልጭ አድርጎ አቀረበ። እንዲህ ነበር ያላቸው፣ ንጉሥ ሆይ በድንቁርና በምግባረ ብልሹነት የተዘፈቀን ጣዖት አምላኪ፣ የሞተ እንስሳ ተመጋቢ፣ አሰቃቂና አጸያፊ ስራዎችን የምንጽፍም ዝምድናን የምንቆርጥ እንግዳ የማናስከፋ ህዝቦች ነበርን። ኃይለኛውንም ዳግማውን የሚበዘበዝበት ሁኔታ ነበር። በዚህ ሁኔታ ላይ እያለን አላህ ማንነቱን ቤተሰቡንና እውነቱን የማንክደው መልእክተኛ ላከልን። እሱም እውነቱን ብቻ እንድንናገር፣ ውለታችንን እንድናከብር፣ ለዘመድ መልካም እንድንውል፣ ጎረቤቶቻችንን እንድንረዳ፣ ከተከለከሉ ነገሮች እንድንርቅ እያለ አግባብ ደም ከማፍሰስ እንድንታደግ፣ ከብልግና ተግባሮች እንድንርቅ፣ በውሸት እንዳንመሰክር፣ የሙት ልጅ ሀብት አጭበርብረን እንዳንወስድ፣ የንጹህ ሴቶችን ስም እንዳናጠፋ ነበር የሚያስተምረን። ውድ ቤተሰቦቼ ይቅርታ እዚህ ላይ ላቁም፣ ረጅም ስለሆነ በቀጣይ ክፍል አቀርባለሁኝ። እስከዛው ሰላማችሁ ብዝት ትርፍ ይበልልኝ። ውድ ሀገሬ ልጆች፣ የምወዳችሁ የማከብራችሁ፣ ከዚህ ቀጥላለሁ ኢንሻአላህ። ረጅም ስለሆነ አያልቅም ማለት ነው፣ እንዳይረዝም እንዳይንዛዛ በሚል እዚህ ጋር ለማቆም ተገድጃለሁ ማለት ነው። የኔ ውድ ቤተሰቦች